ጠራችኝ አለች ቢያስመሩኝና ሌላ ነገር የተገለባበጠብሽ አንቺ ላይ ነው እንዴ እኔ ላይ ነው እንጂ የተገለባበጠው ነገር ከማልወደው ሰው ከማላስበው ሰው ጋር አንድም ቀን በህይወቴ ውስጥ አለ ብዬ ከማላስበው ሰው ጋር በረሃ ለበረሃ ልሰደድ ልሄድ ነው እያስቸገረች ነው እየደበደበች ነው ራሷ ላይ ጉዳት ያደረሰች ውስጥ እሺ ብቻ እናግራታለሁ አስተካከላችሁልኝ ደርሰውበታል ስለሁሉ ነገር ነው ማለት አመሰግናለሁ አልገባኝም በቃ እኔ ነበርኩ ያደረኩት ድስትና ማንኪያሽ ምናምን ይዘሽ መውጣት ትችያለሽ እንደውም አስፈላጊ አይደለም ውጪ ከፈለግሽ የእውነት አስፈላጊ አይደለም እንደውም ውጪ ስለማትመስለኝ ደስ አላመጣሁት ግን እኮ አላውቅም ስለ ሰላም ምንም የማውቀው ነገር የለም እያልሽ ነበር ለ3 ለ4 እንደዛ ነፍሴን ሊያወጡኝ ብቸኝነት ተሰምቶኝ አንድ ሰው እኔን የሚረዳ በሌለበት ሰዓት ይመስላል እስቲ እንመልስልኝ እሺ ለኔ ብላ ነው ያደረገችው ብለን በቃ ይሄን ነገር በግልጽ ቀላል ነገር ነው ኪያ ነይ ስሚ ቁጭ በይ አኑ ከውሸታም ሰው ጋር ማለት ነው አንድ ደቂቃ ውሸት እንደማልወድ ታውቂያለሽ አኑ ስላሴን ተጸጸታለሽ ውሸታም የዛን ቀን ግን እንዳሁኑ ዝም አለን ኪያ ውሸታም ነሽ ኋላ ደስተኛ ነኝ እሺ እኔ ኋላ ላይ ሽማር ክፉ ደግ አያስፈልግም እኮ አሁን ሌላ ጉዳይ ነው ያለን እኮ አማኑኤል አንቺ እንዳስወጣሻትና አንቺ ፈርመሽ እንዳስወጣሻት ተናገረች መረጃው ፊርማው ያንቺ ስለተናገረ ነው እንደዛ አይደለም እሺ እንደዛ ነው ያ ማለት እኮ ነው ያለው ከኔ ጎን ለምን አልቆቆ በውሸቱም ጎን ካንቺ እኮ እብድ ከሆነች የኔን ህይወት ለመበጠጥ ወይም ደግሞ እኔን አዛለ ማድረግ ምናምን ነገር ታስመጣው ቤተሰቦቻችን ያው እኔ እውነቱን ለመናገር ከሆነ የተፈጠረውን ነገር በጠቅላላ አይታችኋል ያው ተወየንም ሰውረው ሁሉንም ነገር ሰምታችኋል ዛሬ የተገኘ ነው ያው የኔም ቤት የኪያን ቤት የሆነው ቤት ላይ ነው ያው ደረጃው አካባቢ ነው ሆነን እሷም ቤት ነው ያለችው ምንድነው ጉዳዩ ከራሷ እያንዳንዱን ነገር ምክንያቱም ይሄንን ቮይስ ሳሳያት ይሄንን ነገር ሳሳያት ታምናለች ከዚህ በኋላ ልትዋሸን አትችልም ብዬ አስባለሁ ምክንያቱም ከዚህ በኋላ እነዚህ ነገሮች ምናምን ነገር የምትዋሸኝ ከሆነ ይሄንን ቮይስ አላደረኩም ብላ እንኳን የምትዋሸኝ ከሆነ ከዚህ በኋላ በምን ላምናት እችላለሁ እውነቱን ለመናገር ከሆነ ማለት ነው እኔና ኪዩ መሀል ምንም አይነት ውሸት ምንም አይነት መደባበቅ ምናምን ነገር አልነበረምና ከመቼ ጀምሮ ነው እነዚህ ነገሮች መደበቅ የጀመረችው ለምን ብላ ነው እነዛን ነገሮች ያደረገችው እኔ ከምንም ነገር በላይ ይሄንን ነገር ለኔ ብላ አድርገው እንኳን ቢሆን ያደረገችበትን ሪዝን ከሷ መስማት እፈልጋለሁ ለምን ስትል ነው ያቺን እብድ አይደለም ለአንድ ሰው አይደለም የኔና የኪያን ህይወት ለመበጥበጥ ከተማ ለመበጥበጥ ብቃት ላይ ያለች ኦሪጂናል እብድ ወይም ደግሞ የሆነ አሮ ነው ብቻ በምን እንደምገልጻት አላውቅም ህይወታችንን ምን ያህል ምስቅልቅል ውስጥ ከዚህም በፊት እንደከተተች ታውቃላችሁ አሁንም ያለንበትን ሁኔታ ታውቃላችሁ በዚህ አይነት ሁኔታ ብለን ኪዩ እያንዳንዱን ነገር ነው እንትን ስትል የነበረውና ስታውቃለች እና ከሮዛ ጋር ልንሄድ ብለን የተወሰነ ቀን እንደሚቀሩን ታውቃለች ይህንን ነገር ደግሞ ማደርገው ከሮዛ ጋር ያለንን ፍቅር ታውቁታላችሁ ምንም ያህል አይደለም ይሄ ሁሉ ነገር የማደርገው ከኪዩ ዘወር ብዬ እሷ የራሷን ህይወት እንድትጀምር ለራሷ ኬርሰል ነው ይሄንን የማደርገው እና አላውቅም ለእኔ ብላ ከሆነ ለአንተ ብዬ ነው ያደረግኩት ብላ መናገር መቻል አለባት ምንም በፍጹም ስለዚህ ጉዳይ ማውቀው ነገር የለም ብላ በዚህ ደረጃ ኢግኖር እንድታደርገኝ አልፈልግም እኔም የቻልኩትን ነገር ማጣራት ምናምን ነገር እያደረግኩ ነበር ይኸው ዛሬ ደግሞ ትናንት የተፖስተውን እያንዳንዱ ነገሮችን አይታችሁ ነበረ በዚህ ጉዳይ ላይ ያው ቶፋም ሁሉንም ነገር ያውቃል እዛም ነርሷን ራሷ ናት ይዛት የመጣችው ይዛ የመጣችው ነርስ ግን በራሷ ላይ ነው የመሰከረችው እየተፈጠረውን ነገር እንዳለ አይታችኋል አሁን ደግሞ ቮይስ ወይም ደግሞ ድምፅ አግኝተናል ይሄ በጣም ሆኖ ቶፋ ባያረጋጋኝ በጣም ነርቨስ ሆኜ ነው እዚህ የመጣሁት እውነቱን ለመናገር ከሆነ አሁን እስኪ እንገባና እንጠይቃታለን ያለውን ነገር ቶፋ የምትላቸው ነገር ካለ የሆነ ነገር በላቸው እንግዲህ ምናልባት ኪዩ እናውቃታለን ምናምን አኑ እንዳይርቃትን ማሰባ ሊሆን ይችላል ያው ደግሞ አሁን እንደምታውቁት ውሸት ስለሆነ ብቻ ነው የከፋው ግን የዛን ያህል እኔ እንደ ቢግ ዲል አላየሁትም ጉዳዩን በእርግጥ አኑ እንደዛ አላየሁም ብዬ ማውራት አልችልም በሱ ቦታ ላይ ሆኜ እሱ የሚያስበውን ነገር እስካልተረዳሁኝ ድረስ ለምን እንደዚህ ስሜት ተሰማ ልለው አልችልም ግን ሪዝን ይኖራታል ብዬ አስባለሁ ኪያ ምክንያቱም እስካሁን ድረስ ደብቃናለች ነርሷም ደግሞ ይህንን ነገር ስናስጨነቃት ነው ወይስ የላከችልን ስለዚህ በቃ ይህንን ነገር እንዳገኘን ነግራትና ከዚህ በኋላ እንኳን ማምለጥ የምትችል አይመስለኝም ኦልሬዲ ድምፅ አለ የራሷ ድምፅ ነው ያለው ስለዚህ ምንም ማምለጫ ያላት አይመስለኝም ግን ለምን እንደሆነ ይህንን ነገር እያደረገች የነበረውን ነገር ግን እሱን ማወቅ ግን በጣም እፈልጋለሁ ለምን እያደረገች እንደነበረ
ብቻ ብዙ አንቁም እንግባና ያለውን ነገር እንጠይቃት። እስኪ እኔ እንዳልከው ነው። በጣም ከምንም ነገር በላይ ያናድደኝ ለምን እንዳደረገችው ለአንተ ብላ ነው እንኳን ብላ በትክክለኛው መልኩ ብትነግረኝ ነገሩን ሳቀው ምንም የሚያበሳጭ ምንም የሚያናድ ነገር የለም። ለእኔ ብላ እስከ ህይወት መስዋዕትነት ልትከፍል እንደምትችል አውቀዋለሁ። እኔም በዛው ልክ እኔ ምናምን ግን ለአንዴና ለመጨረሻ ጊዜ ጠይቂያት ይሄንን ነገር በትክክል የማትመልስልኝ ከሆነ ቶፋ የእውነት ነው ብለህ በጣም ነው ማዝንባት፣ በጣም ነው በሳጨው። የምወስናቸው ውሳኔዎች ራሱ ትክክል ላይሆኑ ይችላሉ። የእውነት ነው ብለህ አስፈላጊ አይደለም፣ ስሜት የሆነ አስፈላጊ አይደለም። ቶፋ ይሄንን ነገር ከደበቀችኝ ይሄንን ነገር ልትዋሸን ከቻለች ማለት ነው ብዙ ነገር ትዋሸኛለች፣ ብዙ ነገር ትደብቀኛለች። አሁን ካለንበት ነገር አንጻር ደግሞ እያንዳንዱ ነገር በእሷም ህይወት ላይ በእኔም ህይወት ላይ ትልቅ አደጋ ይዞ ይመጣል። ይህ ምንም ጥርጥር የሌለው ነገር ነው ቶፋ። ያለውን ነገር ከእሷ መረዳት ይሻላል፣ መስማት ይሻላል። እንዳልከውም እስኪ ገብተን የሚፈጠረውን ነገር እኔ ፀሐይ እዚህ ማለት የለም። የሶፊን ድምፅ ነው የሰማው። ምነው ኪያ እያወራን ነበር እኮ እዚህ ነበር ከእሷ ጋር ነገር እያወራን ነበር። ምነው ቤታችሁ ሶፊ ምን ካሜራ ነው አለ ቶፋ አንተ ታወራቸው ነው ወይስ እሺ ኪያ ምን አለ መሰለሽ እኔ አንቺ ብዙ በህይወት ብዙ ነገር አሳልፈናል። አንቺን ለኔ ፍቅር ስትይ እኔም አንቺ ፍቅር ስል ከቤተሰብ ጀምሮ ከጓደኞች ጀምሮ አንዳችን ለአንዳችን ብዙ ነገር ተከፋፍለን ብዙ ነገር ተስዋውተን ነው እዚህ የደረስነው፣ እዚህ የመጣ ነው። የእውነት አንዳንዴ ስላሳለፍናቸው ስለሆንናቸው ጊዜዎች ሳስብ ምናምን ነገር ቁጭ ብዬ እንባ ይመጣል። የእውነት ነው በቃ አለቅሳለሁ። እንደዛ የነበረን ሰዎች እንደዛ አንዳችን ለአንዳችን ምናምን ነገር የምንባባል ሰዎች እኔ ልቅደም የምንባባል ሰዎች ዛሬ በአንድም በሌላ በሆነ መልኩ ቢሆን እዚህ አሁን ያለንበት ሁኔታ ላይ መተናል። ፈልገነውም ቢሆን ሳንፈልገውም ቢሆን አንቺ ሁሉም ነገር ስታደርጊ ምክንያት ላይ ነሽ ብዬ አስባለሁ። በምክንያት ነው እስከዛሬ ነገሮችን ስታደርጊ የመጣሽው እዚህ ጋር እስክንደርስ ድረስ ባለው። ከዚህ በኋላ የማደርገው ነገር ምክንያት ነው። አፋፊን ከምትይኝ ተናግሬ ልጨርስና ከዛ በኋላ ታወሪያለሽ። ልትናገሪ የፈለግሽው ነገር ኪያ የተፈጠረው ነገር ተሰዳ ጊዜ እኮ ነገሮችን በጩኸትና የሆነ ነገሮችን ያን ነገር አስቦ ስለሆነ አሁን የሚመጣው ከአንተ ጋር መጣላት አልችልም እኮ። ነርሷን ይዘሽ መጣሻት አንቺ ነሽ አይደል? እራሷ ናት አይደል እንዴ? በፊት ለፊትሽ እያስፈራራሽኝ ነበረ። እኔ ይዣት እንኳን ብመጣ ምክንያት ለመናገር ምናምን ነገር አይመችም ነበር። አንቺ ነሽ ይዘሻት የመጣሽው። ነርሷ እሷ ናት እውነቴን ትናገርልኛለች ብለሽ የመጣሽው። ምን እንድንሰማ ነበር የፈለግሽው? ኦኬ አሁን ማውራት አልፈልግም። እንድትናገር እኔ ማውራት አልፈልግም። በነገራችን ሰላም ነው ያለው። እባክህ ኪያ ከአንቺ በላይ ሰላም እግዚአብሔር ይመስገን። ቢያንስ ሶፊ ከጎኔ ነው ያለው። ቆይ ኪያ አኑ ቆይ ምንድን ነው ያለው? ወለ ዛሬ እንደዚህ አሁን እንዲሁ ልታወራ የፈለግከው ልክ እንዳልሆንኩኝ ምናምን ነገር ኦኬ። እሺ እውነት እስኪረጋገጥ ድረስ ባንገናኝ ደስ ይለኛል። ምክንያቱም ክፉና ደግ እንድናወራ አልፈልግም። እኔ እናንተ የቀረህ ቀን ትንሽ ነው። ያን ቀን ደግሞ ከአንተ ጋር አሳልፋለሁ ብዬ ነበር፣ አላሳልፍኩም። በቃ ፈጣሪ ያለው ነው። አይ ከኔ ጋር መገናኘቱ እንደዚህ ከሰለቸሽ ምናምን ነገር እኔም ሰልችቶኛል። በጣም ነው የደበረኝ። ከኔ ጋር ለመለያየት ምናምን ነገር አስበሽ እነዚህ ነገሮችን እያደረግሽ ከሆነ አንቺም እንዲህ ሆን ብለሽ እኔ ስሜታዊ እንደሆነ እኔ ከአንቺ ጋር አላስፈላጊ ነገሮችን ተነጋግሬ ምናምን አስበሽ የምትናገሪ ከሆነ አንቺ መውጣት ትችያለሽ። እኮ የእኔን ቤት ብቻ እኮ ነው የአንቺን ቤት ብቻ እኮ መውጣት ትችያለሽ። የእውነት ድስትና ማንኪያሽ ምናምን ይዘሽ መውጣት ትችያለሽ። እንደውም አስፈላጊ አይደለም ውጪ ከፈለግሽ። የእውነት አስፈላጊ አይደለም እንደውም ውጪ። የእውነት ነው አኑ ውጪ እንደው ውሸታም ሰው ጋር ሲጀምር እዚህ ቤት የምቀመጥበት ምንም አይነት ምክንያት የለም። ውጪ ዳይለስ ጊራ
ውጪ ለምን ተባለሽ? ኪያ በማርያም ሶፊ እንደዚህ እያወራኝ ትክክል ነው። እዚህ ቤት የገዛኸው አንድ ካካለ ይዘህ መውጣት ትችላለህ። ቤት ግን ኪራይ ነው። አንተ ስከፍል አንተ ነው፣ እኔ ስከፍል እኔ ነው። ስለዚህ አሁን አንቺ እየከፈልሽ ነው። በንብረት የምናወራ ከሆነ ሹካ ሳስቀር ተካፍለን እንወጣለን። አለቀ። ሰፊውና እንዳለ ጨርሽውና እኔ ለሶፊ ወይ ለቶፋ ኪያ ስሚ ቁጭ በይ አኑ ውሸቷን የሆነ ነገር ትሰራና የሆነ ነገር አይደለማ የሆነ ነገር ተዋሽና ድምጿ ከጣራ በላይ በጩኸት ለማሳመን ትሞክራለች። የሆነ ነገር ታጠፋና እየዬ በለቅሷ ለማሳመን ትሞክራለች። ሰው ታዲያ ለምንድን ነው እወጣለሁ ብለሽ ከምትፎክሪ እስኪ ነው ውጪ። ቆይ ኪያ ውጪ ከውሸታም ሰው ጋር ማለት ነው። አንድ ደቂቃ ውሸት እንደማልወድ ታውቂያለሽ። አኑ ውሸታም የዛን ቀን ግን እንዳሁኑ ዝም አለን። ኪያ ውሸታም ነሽ። አኑ ምንም የሚያጸጽተኝ ነገር የለም። እንደዚህ በኮንፊደንስ እንደውም ነገሮችን ተናግሬ አላውቅም ስላንቺ። የእውነት ነው የምልሽ። ይህን ያህል ጊዜ እንደውም ብዙ የዋሸሽኝና ብዙ ያልነገርሽኝ ነገሮች እንዳሉ ነው እየተሰማኝ ያለው። ሰው ውጣልኝ ነው አይደል ያልሽኝ? እንደውም ስለ ለአንቺ ልበልሽ ይሄን ውጪልኝ፣ እንደውም ውጪ ሰው ውጣ ምናምን ነገር ምንድነው? ቆይ ኪያ ሲጀመር እዚህ ቤት በአሁኑ ወር ብቻ ነው የከፈልኩት እንጂ እስከዛሬ ስከፍል የነበረው እሱ ነበር። ስለዚህ አሁን አይደለም ኪያ ይምጣጣል። ከዚህ በኋላ ባላ ለባላ ስለሆነ እንደውም አሪፍ ነው። ቆንጆ ነው። አልተጋባንም እንጂ ከዚህ በኋላ እቃዎቻችንን በደንብ በቃ ምልክት ታደርጊባቸዋለሽ። ኪያ ማንኪያው ላይ ኪያ፣ ሹካው ላይ ኪያ። ከዚህ በኋላ እዚህ የምትኖረው እኮ 7 ቀን ነው። ከዛ በኋላ ቤት ይለቀታል። ሀሳቤ ልቀይርም እችላለሁ። እንደውም አያሳስብሽ። የኔ መሄድ እንደዚህ እያጓጓሽ ከሆነ እስኪ እንደውም እዚህ ቤት ውስጥ ተመልሼ ሮዛንዶ መውጣት ተመልሼ እዛት ወጣና አንቺ ለምንድን ነው ያልተናገርሽው? እኔ እዚህ እንድቆይ ከሆነ ውሸት እንደማልወድ ታውቂያለሽ። ካደረግሽው በላይ ለእኔ ብለሽ አድርገሽው ከሆነ ለአንተ ብዬ ነው ያደረግኩት። ለምን ማለት ከበደ? አላደረግኩትም። ምንድን ነው ስለምንድን ነው ውሸታም ነሽ? ምን ስለዚህ ነው ኪያ እድሜ ልኬን እኔ ለአንቺ አንቺ በምትይው ነገር ላይ ኮንፊደንስ ነበረኝ። ሁሌ በአንቺ አምን ነበር። አንቺ እንኳን ሳትኖሪ ሌላ ሰው የሆነ ነገር ተናግሮኝ ኪያ እንደዚህ እንደዚህ አለሽ ስል በፍጹም ይሄን ልትል አትችልም ብዬ እስከዛሬ ስከራከር ነው የኖርኩት። አሁን ግን ያው እኔ እንደዚህ እያልኩሽ ያለሁት ኪያ አንቺ እያጠፋሻቸው ያለሽ አኑ ቆይ ገና ያልተረጋገጠ ነገር እኮ ነው። እንደዚህ ያለው አኑ ታይም ሼም ምናምን ነገር ይዝሻል ብዬ አስቤ ነበር። እንደመጣው ምናምን ነገር አስፈላጊ አይደለም ውጣት ይኛለሽ። በጣም ሼም ሰው ታዲያ ለምንድን ነው እኔ እንደዚህ አይነት ነገር ታናግሪኝ? ምንድነው እኔ ከማፍቀር ውጪ ለአንቺ ብዬ አይደል እንዴ በረሃ የማላውቀው ሀገር ልሰደድ ጊንጥ ይጠብቀኝ ሰው ይጠብቀኝ እዛ ጋር እዚህ ስታደርግ ኦኬ ለኔ ብዬ አይደል ልዝናና ሪዞርት አይደለ እዛ ልዝናና እዛ እንትን ልል እዛ የሆነ ነገር ላደርግ ነው አይደል የምሄደው። ይህ ሁሉ የተከፈለው መስዋዕትነት ላንቺ ያልሽ ነገር ትንሽ እንኳን ግድ አይሰጥሽም? አኑ ስለዚህ ነገር ታወራለህ ያላስኩ ለመሰለ እውነታው ሳይታወቅ ላገኝ ያልፈለኩት እንደዚህ አይነት ነገር እንዳልኖር አስፈልኩ። ይሄው አንድ ቆይሽ እያደረግሽ ያለሽው ነገ ይቅርታ ብለህ እንደምትመጣ ስለማውቅ በፍጹም አልመጣም። በፍጹም አልመጣም። ግድ የለሽም አልመጣም። አኑ ግድ የለሽም አልመጣም ብዬሻለሁ። ቆይ አሁን ምንም ሳይሆን ስለማምን በደንብ ትመጣለህ። ምክንያቱም አልመጣም ባደርገው አሁን እኔ ውሸቴን በኩራት የማወራ ሰው ነኝ። ካደረኩት አደረኩት። ሰው በገል ራሱ አድርጌዋለሁ ብዬ የማወራ ሰው ነኝ እኮ። ለምን ነው ታዲያ የማትናገሪው? ለምን አድርጌዋለሁ ያደረኩት ለአንተ ስል ነው ብቻ ለኔ ስትይ እኔ እንደውም ያጠበቁት ማለት ነው እችላለሁ ለአንተ ስል ማለት ነው። ከእናቴ ከገዛ እናቴ ከወለደችኝ እናቴ ጋር ተጣልቻለሁ። እንደዚህ እንተሳሰብ። እኔ ያልሆንኩት እኔ ህይወቴን አልሰጠሁም። ለአንቺ ምናምን መቦበል አይጠበቅም። አንቺ ያለሽ እኔ እያልኩ ያለሁት ማለት ነው እስካሁን ድረስ ከእናቴ ጋር ተቆራረፍ ያለሁት እናቴ ማለት ለእኔ ምን ሆነች ታውቃለህ አይደል? እስካሁን ያለሁት አንተ እስክትሄድ እየጠበቀች ስለሆነ ሁሉም ሰው አንተ እስክትሄድ ድረስ እኔ ግን አንተ እስክትሄድ ድረስ ከአንተ ጋር መቆየት ስለፈለኩኝ ነው እንጂ ከእናቴ ጋር መታረቅ እኮ ተናገሪው። እንደዚህ ተናገሪው። ለአንተ ስለ ይሄን ነገር ያደረኩት በእኝ እንደዚህ በእኝና አላደረኩትም። ባላደረኩት ነገር ነው የሚማወራው እንዴ? በግድ ለኝ እሺ፣ ነርሷን ማን ይዟት የመጣው? እኔ አንቺ ነሽ ይዤ መጣሽ አይደል? በጣም ጥሩ። ከዛ ምን አለች ነርሷ? ኪዩ አንቺ አላደረግሽውም ምን ያለችው? የመጀመሪያው ቪዲዮ ላይ ቆመን እሷ ናት መጥ ስለመጀመሪያው ቪዲዮ አይደለም መጣ ራስሽ ነሽ ይዤሻት የመጣሽው። እኔ እንኳን ይዤት መጥቼ ቢሆን አኑ አይ አበልታ ጠጥተ ገንዘብ ከፍለ አስዋሸህብኝ ለማለት ይመቻል።
አንቺ ራስሽ አይደለሽ እንዴ ነርስ የምትመሰክርልኝ ልጅ አለች ብለሽ ይዘሻት መተሽ እኔ ቆይ እውነት እንደዛ እየመሰከረችብኝ አንተ ላይ እውነት ባይኖረኝ ኖሮ ሚዲያ ላይ አውጣለሁ እውነት ባይኖረኝ ልትዋሽልሽ ነበር እኮ አይደለ? ስለዚህ ወደ ላይ ልትዋሽልሽ ከፍለሽ እኮ አይደለም ነገሩ ላይ እኮ አይደለም። በጣም እየተቃለች ራሱ ደስ አይልም። በጣም ገርሞኝ ነው። በጣም እኮ ድርቅናሽ ገርሞኝ ነው። ስማኝ፣ እኔ ለማን ተደምጠኝ? እኔን አዳምጠኝ መጀመሪያ። እኔን አዳምጠኝ እኮ ምንድን ነው ያሸችው? ስማኝ፣ እኔን አዳምጠኝ። እስካሁን እያዳመጥናችሁ ነበር አይደለ? ምንድን ነው አሁን? እስካሁን ውጣልኝ ውጭልኝ ልትባባሉ እኮ አይደለም እኮ አይደለ? አሁን በስርዓት የምትሆኑ ከሆነ በስርዓት እናውራ። አኑ ውጣልኝ፣ ቤቴ ነው አይደለ? እኔ ውጣልኝ አልሽኝ። ያንቺ ያጠፋሽው እኮ አንቺ እኮ ነሽ። አንቺ ነሽ እኮ ይቅርታ ልትጠይቂኝ የሚገባው። ከጀኋላ ስትዋሺ ኋላዬ ስትናገር እንዴ ዝም በል በእናትህ አንሽ። አይገርምም? ለአንተ ብዬሽ ነበር ብዙ ነገር ክፉ ደግ መባባል አያስፈልግም። ቆይ አንዴ አኑ ሳልሰስት አሁንም እኮ ሆቴል ሰጥልሽ ልጅ እኮ ነኝ። ኮፋ እኔ እኮ ነገር እኮ አናዱኝ እኮ ይሄ እኮ አይገባኝም። ያናደርከኝ ነው። በቃ እኔ ለምን ጠራኝ እዚህ? አብረን የመጣ ነው። ለምንድን ነው ኢሞሽናል እንደሆነ ከቤት ይወጣ ምናምን ነገር እንደዛ በቃ ተሳሳተች። እሺ ተሳሳተች። አንተ የግድ መሳሳት አለብህ? እሷ ስሜት ስለሆነ ውጣልኝ ያለች አንተም እኮ ውጪልኝ ያልካት እኮ ነው። ሰው ታዲያ ሰው ውጪልኝ። በቃ እሺ አሁን ወደ ፖይንታችን ለምን አንመጣም? ኪዩ አሁን የዛኔ ትልቅ ነገር አይደለም። እኔ የዛኔ ባለፈው ጸቡ መሀል ላይ ራሱ እያወራሁሽ ነበረ። ቢያንስ ሰላም አትምጣ ይቅር ምናምን እያልኩሽ ነበረ። ትምጣ አልሽ። ከመጣች በኋላ ደግሞ የተፈጠረው ነገር ካንተ ጋር መጣላት አልፈልግም። ይኸውልሽ እኔ እኮ ያላመንኩበት የራሴ የሆነ ምክንያት አለ። ግን አዲስ ግን ምክንያት አዳምጪ እስኪ ልናገርበት እስኪ ቢያንስ እያንዳንዱ ነገር በጨዋታ በምናምን ድርር ከማለት ጥፋትሽን አትበኝ። ቢያንስ ግን እስኪ ቁርቁርሽ የሚናገረው ነገር ማለት ኪዩ የዛኔ መጣች አይደለ? ሰላም ከመምጣቷ በፊት አትምጣ ኪያ፣ ይሄ ነገር የሚረብሽን እየመሰለኝ ነው ምናምን ነገር ስልሽ ካልመጣች አልሽ። ኦኬ መጣች። ስትመጣ ማንም ያስጨነቃት የለም፣ ማንም የጠቀሳት የለም። አንቺንም ሮዛንም የምትወድ ሰው አይደለችም እቺ ሰው። ስለዚህ የምትዋሽበት አንዳችን ምክንያት የላትም ብዬ ነው የማስበው። ነው የሚልሽ የዛን ያህል ካልኩሌሽን ስር የምትገባ አይደለችም ሮዛ። በጥቅም ምናምን የምትደልላት ሰው አይደለችም ሰላም። እኔ እስከሚገባኝ ድረስ ነው የምልሽ። ከዛ መጣ ከአማኑኤል አንቺ እንዳስወጣሻትና አንቺ ፈርመሽ እንዳስወጣሻት ተናገረች። መረጃው ፊርማው ያንቺ ነው አይደለም ስትይ ነው አልኩሽ። አትሊስት ምክንያት እንኳን ካለሽ ምክንያትሽ አሳማኝ ነው የሚሆነው። ለአሁኑም ቢሆን ያደረግሽው ነገር ለአሁኑም ቢሆን በቃ ያስኬዳል ነው ፖሲብል የሚሆን ነገር ነው። እኔ ለዳው ኮነ እኮ ችግር የለውም አልኩኝ እኮ። ነርሷን ይዘሽ መጣሽ አይደል? ነርሷን ይዘሽ መጣሽ ራሱ ነርሷን እንዳደረግሽው ተናገረች አይደል? አስፈራርተሻት እንደነበረ ነው ተናገረች። ከዛ ሲያልፍ ደግሞ አሁን ከባድ ነገር ደግሞ የሆነ ሌላ መረጃ አገኘንብሽ ነው። ምን አገኘሽ? አረ ኪያ በፈጠረሽ አሁን ይኸውልሽ ኪያ በፈጠረሽ በቃ እሺ ለኔ ብለሽ ነው ያደረግሽው። እሺ አመሰግናለሁ። ይልሽበት በጣም አሪፍ ነው። ያስደስተኝ ያለው አላደረኩት። ነገሩ አንቺ እንዲነሽ እኔ በመረዳት ያቃተኝ ምንድን ነው የተፈጠረው? አሁን ለምንድን ነው በስተክል ማናወራው? በእኔ እናንተ መሀል ሚስጥር ነበር እስከ ዛሬ ድረስ? እንደዛ ነበር ማስበው ኪያ ነበረ። እንደዛ ነበር እስከ ዛሬ እኔ ላይ ታቂታ ቢታቃለ እንደዛ ነበር እና ምንድን ነው የምታወራው? ምንድን ነው የምታጉረመርመው? እና ዛሬ ታዲያ ከየት መጣ የሁሉ ሰው ባንቺ ላይ? ሮዛ፣ ሰላም፣ ነርስ ሁሉም ጠላቶቼ ስለሆኑ ነርሷም ጠላትሽ ናት። አንቺ ይዘሻት መጣሽ። ነርሷ አንቺ ጠላትሽ ናት ወይ? ነርሷን እኔ ላይ ወይ የላኩት? አዎ ጠላቴ ናት። እስካላመነች ነው እውነት እስካላወጣች ድረስ ጠላቴ ናት። ቢገባ ኖሮ ሶፊ ሲያወራት እንዴት እንደተርበተበት ምን አለ መሰለህ፣ በቃ ተናገረች እኮ መናገር የነበረባትም ጉቦ ሰጠሽ ልቀቅጪ ነበር ስትል ነበር። በነርሷ በኩልም ችግር አለ። አንተ የምታውቀው ነገር የለም። ሆን ብላ ነው ይሄን ነገር እያደረገች። ለምን ብላ ታደርጋለች? ምን አውቃለሁ እኔ። እሱን ትንገረን እኮ ነው አሁንም እኮ አላደረኩትም እያለች ነው ያለችው። እኛ ደግሞ እየሞከርን ነው። በዚህ ቢያንስ ለምን ታይም ስጡን ነው? ተረዳኸኝ? ቢያንስ ታይም ስጡን እስኪ ለማጣራት እንሞክር። አላደረኩትም አለች አይደለ? አያጣራን ነው የሆነ ነገር እየሞከርን የሆነ ፍንጭ እየፈለግን ያለ ነው። እንደዛ እኮ አይደለም የሆነው እኮ እንደዛ ቢሆን ነው አሪፍ ነበር ነው። እንደዛ ሆንኩኝ ያ ምን እደግፋለሁ። አሁን ካንቺ ጎን ነው የምሆነው። ግን ደግሞ ያ ከኔ ጎን ነው ከአንቺ ጋር። አዎ ከኔ ጎንና
ከአንቺ ጎን የመቆም ጉዳይ ሳይሆን እውነቱን ይዞ የመቆየት ጉዳይ ነው፣ የማወቅ ጉዳይ ነው። ምንድን ነው እሱ ያጠፋው? እውነትሽ ስለወጣብሽ ነው? ቆይ አኑ ስለምን እውነት ነው? ቆይ አሁን ስለምን እውነት ነው? ባደርገውስ? ቆይ ባደርገው ምንድን ነው የምታስፈራራኝ? ብታደርጊውማ ለእኔ ብለሽ ነው ያደረግሽው ብዬ በጣም ስሜት ነካ ነበር። እንደውም በጣም አስደስተኝ። እኔም አልጠብቀውም ነበር፣ ለነገሩ አልጠብቀውም ነበር። ቆይ አንዴ ምንድን ነው አሁን የተፈጠረው ነገር ለምን አትነግረንም? ምንድን ነው አሁን ምን ፍንጭ ደርሰህ ነው? ይኸውልህ ሶፊ ሰላምን ከሆስፒታል እንዳስወጣቻት የሚገልጽ መረጃ ደረሰ። ሮዛ ይዛ መጣች። ፊርማው የእሷ ነው። ፊርማ ደግሞ እንደዚህ ኮምፕሊኬትድ ነው፣ በጣም ውስብስብ ነው። የሆነ ጊዜ በሆነ አጋጣሚ ፊልም ቀረጻ ላይ ምናምን በሆነ አይነት ጨዋታ ምናምን የማን ፊርማ ያምራል አይነት ነገር ምናምን ተጀምሮ እየተወራ የኪያን ስናይ በጣም ውስብስብ ነው። እሱን ፊርማ ሁላችንም ሞክረን ከብዶን ነበር በሰዓቱ ነው። እሱ ፊርማ አለ እንደ አንድ መረጃ ማለት ነው። ሁለተኛ ነገር ደግሞ ነርስ ብላ ምናምን ነገር ይዛ አጣርታ ይዛ መጣች። ነርሷም አወራች ምናምን እሷ እንደሆነች ተናገረች። ከዛ በዘለለ ደግሞ ኪያ ሆስፒታል ሄዳ ምናምን እንደማታቅ ነበር እኛ የምናውቀው። ከአንድም ሁለት ሶስቴ ምናምን ነገር ሰላምን ጠይቃት እንደሄደች ሰማን። ሶስተኛ መረጃ። አራተኛ ደግሞ የድምጿን ቅጂ ላሰማ። ፎቶ አታስሙ። ሰማሽ? ማን ሆስፒታል ያወራችበት ታዲያ ይሄ ሰላምን ላስወጣት ነው የሚል ነገር አለው አለው። ሙሉውን ነው መስማት እንፈልግ ለሰማሽ። በቃ ይሄኛው ከሰማሽው እኮ ቢያንስ ታስታውሻለሽ ብዬ ነው። አዎ አስታውሳለሁ እኮ። ስለዚህ ይሄኛው ትወጣለች እያልሽ ያወራሽበት ነው የልጅቷን ስለዚህ ስትወጣ እሺ አመሰግናለሁ። መጀመሪያ ታውቂ ነበር ነው ኪያ እንደዚህ ግግም ብለሽ እስኪ ድረስ ነው የሚወስድሽ እንዴ? ለምን እሷ እኮ መጣ ካንቺ ጋር እኮ መጣ ስታወራሽ እኮ እንደማታውቂ ሆነሽ ነበር ስትናገር የነበረው። አማኑኤል መግባታንም እንደማላውቀው ለምን ምን አስፈለገ ነው? ችግር የለውም። ከሁሉ ነገሮችን ማድረግ ምን አስፈለገ ኪያ? ለምን ባይዘው ይሄ ነገር ተራ ነገር ነው። ይሄንን ነገር ያወራሁት ነው ምን ይሄንን ነገር ያወራሁት ኖርማል ወሬ አድርጌ ነው እንጂ ያወራሁት እኔ ሲጀመር በስልክ ጨርሼ ካዳ ፊርማ ለምን ለምፈርም ሄዳለሁ? በስልክ ጨርሼ መጣለሁ እኮ ነው። እሺ ወይስ ላይ ለጠይቃት ነው የምሄደው። ያለውን ነገር እንጨራርሳለን። በቃ የምትወጣበት ሰዓት ደርሷል እኮ ነው ያልሽው። ጨራርሺ ሁሉ ለማን ያልሽው? ከማን የለብኝም እኮ ኪያ። እኔ በመሀላችሁ ላይ ያለውን ጋፕ ለማጥበብ ብቻ ነው እየታገልኩኝ ያለው። እሱ ሊሄድ ትንሽ ቀን ቆይ አንዴ እንረጋጋና ኪያ ቮይስ እንድታስረጂ ምንድን ነው? ምንም እየገራ እየገባች ነው። የምን ቮይስ ነው? ቮይስ ማለት ነው ከሰላም ጋር ምንም አይገናኝ ቮይስ ነው። ምንም አይገናኝ የምን ቮይስ ነው? መስሪያ ቤቱ ስልክ ላይ የተቀዳ ቅጂ ነው። እሺ መስሪያ ቤቱ ላይ አይደለም? የመስሪያ ቤቱ ሰዎችን አናገሽ አይደለም? ይሄ ስለማናገር ስለማትመስለኝ ደስ ያመጣሁት ግን እኮ አላውቅም። ስለ ሰላም ምንም የማውቀው ነገር የለም እያልሽ ነበር ሁሉ ጊዜ። ሰላምን ሄደሽ ሆስፒታል ጠይቀሻት እንደማታውቂ ነው የምናውቀው። ሰላም ራሷን ያሰጣችኝ ያለች አማኑኤል፣ ሰላም የወጣችበትን ማስረጃ የፈረምሽው አንቺ፣ ቮይስ ያረ የተገኘው አንቺ። የአማኑኤል አስተናጋጆች ወይም ደግሞ ምንድን ነው የሚባሉት ነርሶቹ ሲመጡ ራሷ ናት እንደውም ደልላኝ ነው እንደውም እያስፈራራችኝ ነበር ብላ ይሄው የሁለት ቀን የሶስት ቀን አይደል ነገሩ ስትናገር ህግ እኮ ይጠይቀኛል። ሰው እንኳን እኔ ድርጅት ስታስፈራራኝ ነበር ስትይ ነበር እኮ አንቺ ሰው በቃሽ። ይሄን ጉዳይ ነው ኪያ ማለት ነው። አሁን በቃ ጉዳዩ ነርሳው በቃ ላንተ ስትል ያደረገችው ብዬ ትቼው ነበር። አላደረኩትም እኔ ይሁን ነገር እኮ እሺ ይለፍ ትተነው ነበር። ቮይስ ካለ አሳይ። ይሄኛው ቮይስ ኖርማል መተን እንጨርሳለን። እሺ በቃ አለቀ። እያስቸገረች ነው፣ እየደበደበች ነው፣ ራሷ ላይ ጉዳት እያደረሰች ነው። እሺ በቃ እናግራታለን። አስተካከላችሁልኝ ወር አይደለም ሳምንት አንቺ ሶፊ አንተ ታምነኛለህ? አዎ ኪያ ጠየኳት። እኔና እሱ ከከተማ ልንወጣ አንድ ሳምንት ሲቀረን ብያለሁ። ትዝ ካልክ ከከተማ ልንወጣ አንድ ሳምንት ከሆነ ሰላምን ጋር ከፊርማው ጋር ምን አገናኘው ታዲያ?
ከዚህ ቮይስ ጋር ድራቢ ሁሉ ነገር ስለጨረሰ አንድ ነገር ልንገር ምንም ነገር ስለማታውቀው ነገር ባታወራ ደስ ይለኛል። የእጅ ደውዬ ቀጠሮ ካላስኩኝ በሄድኩ ሰዓት ላይ የኔ ድምፅ ነው ድምፅ አይደለም እኮ ሁሉ ነገር ስለጨረሳችሁልኝ አመሰግናለሁ ስለምትወጣ ይሄው በቃ ያማኔል እንትን ላይ የተቀዳ እሺ ታዩ የፈረምሽው ፊልማ አኑ አንዴ እንደማመጣና አንቺ ያስረጅኝ ለምንድን ነው ወሬ ማለት ይሄ ወሬ ተወራው መቼ ነው እንዴት ነው የተወራው በምን ጉዳይ ነው አኑ ለኔ ተወልኝ በቃ ለኔ ተወልኝ ከቆየች መኑኝ ብላ ልታለቅስ ነው ለምን ታለቅሳለች አኑ እዛ አይደለም ኪያ እኔን አዳምጪ አይ ኪያ በጣም ነው የሚገርመው እንዴ አዳምጪ ኪያ ካንቺ እንደዚህ አልጠብቅም ነበር አኑ እኛንም እስቲ እናውራ በጣም እኮ ነው ሞድሽ በጣም ነው ማፈቅርሽ ላንቺ ስል ያልሆንኩትና ያልገባውበት ያልወጣውበት ነገር ምንም ነገር የለም ይሄ ሁሉ ነገር የሆንኩት እኮ ላንቺ ስል ነው ኪያ እንዴ ሮዛ ጋር ያለውን ነገር እኮ ምንም እንዳልተፈጠረ እንደሚስት ተቀብዬ የምኖራት ሴት እኮ ማንነቷ ምንነቷን እንኳን በስርዓት ማላቀው አንቺ የተሻለ ህይወት የተሻለ እድል እንዲገጥምሽ እኮ ነው እንዲገጥምሽ እኮ ነው ኪያ ይሄ ነገር እማላቀው የሰው ሀገር በረሃ ላይ ምን ወይ ያወክለት እንዴት እንደሚቆጭ ያወክለት ማለት ነው እንዴት እንደሚቆጭ ይሄ ነገር የዛኔ ግን እንዳሁን እንዳቃተከኝ አልተወህም ኪያ አንዴ አኑ አንቺ እንዳልተወህም ኪያ አንዴ ብዙ ነገር ጥያቄ ይፈጠረብኝ ስለሆነ አንዴ አጥሪልኝ ኪያ በጣም ነው አኑ አንዴ እኔ ላውራ ይሄ ግን አይገባኝም ነበር እኔ አይገባኝ ለኔ ብለሽ አድርገሽው ከሆነ ንገሪኝ ባለቀ ሰዓት እንኳን ሊሄድ እዚህ ሰዓት ውስጥ ከተሽኝ ግን አልሄድ ንገሪኝ ስላት እንዴት እንደተበጠበጠ እንዴት እንዳንጓጠጠችን ሰላም ታውቃለህ እዛ ጋር ተጨንቄ እርስ በራሳቸው ሲሰዳደቡ አንዷ ሮዛ አንዴ ሰላም አንዴ ኪያ እየመጡ የዛ ቀን እዚህ ምን ያህል ሰላምን ሮዛን ይዘን አሸሸ ገዳሚ እንደዛ ሲባሉ እነሱን ለማገላገል ተጨንቄ አንድ ሰከንድ ቢዘገዩ እኔ ራሴን አጥቼው ነበር እዛ ጋር ምክንያቱም ኪያን በዛ መልኩ ሲያንጓጥጧት ስላየው የተሰማኝን ነገር እኔ ነበር ማቀው እና እኔ ደስ ይለኛል እንደዛ ሶንቶ ያ ሁሉ ነገር ሲሆን ማለት ነው ያ ሁሉ ነገር ሲጨነቅ የነበረው ለኔ ብላ ነው ያደረገችው ይሄን ነገር ብላ አንድ ነገር እኔ ከመቼ ጀምሮ ነው እኔ አንዲት ቀን በህይወቴ አንድም ቀን ነገር ዋሽቻት አላውቅም ሶፊ አንዲትም ነገር ማለት ነው የሰው ሀገር የሚሄደው እኮ ከዛች ሮዛ ጋር እኮ አይደለም ሰላም በዚህ ሰዓት ከሄድኩ በኋላ ከ2 ወርና ከ3 ወር በኋላ ራሱ የሰላምን ድምጽ መስማት የነበረብኝ ጊዜ አይደለም ያሉት ምክንያቱም ለሰላም ስል ነው እየነገርኩ እኮ ነው ቆይ አሉ ቆይ እሺ አሁን ማለት ተስፈጅን ትችላለህ እኮ አስረጅኝ ኪያ እሱ ምን ያርግ እውነቱን አውጥቶ ስለተናገረ ነው ወይ እውነቱን ስለተናገረ ነው እንደዛ አይደለም እሺ እንደዛ ነው ያ ማለት እኮ ነው ያለው ከኔ ጎን ለምን አልቆም በውሸቱም ጎን ካንቺ እኮ ኧረ በእናትህ ከኔ ያመጣው ታላውራም አይደል እንዴ እሱ ማውራት አልፈልግም ከቤት ነው አይደል አስፈላጊ ሆኖ ጉዳይ እንዳልሆነ ታውቂያለሽ ስለ ቤቱ ጉዳይ እንዳልሆነ ታውቂያለሽ አሁንም ቢሆን እዚህ ቤት መጥቼ እንደማላክ ታውቂያለሽ ነው አንቺ ጋር የሆነ ነገር ካልተፈጠረ ድረስ ስለ ቤት አንቺ ነሽ ማንኪያና ሹካ መቁጠር የጀመርሽው አንቺ ነሽ ስትቆጥርም የነበረው አንቺ ነሽ አስፈላጊ ሆነ እንከፋፈላለን ይሄን ያህል ታስብ ቆን ይሄን ያህል ትችልሻለህ ሁሉም ነገር አንቺ ጋር ይሆናል ችግር የለውም ቼክም አላረኩትም እኮ አንቺ ነሽ ወርሽው ሲጀምር ስለ ቤትና ስለ ዕቃ ምናምን ነገር ከቤት ይወጣልኝ ስትይ የነበረው ገና ከመምጣቴ ነገሩ እንዲሸፈርልሽ እኮ ለነገሩ እንዲደበቅልሽ ነው በደንብ ማለት ነው አኑ ነግሬሻለሁ እንደውም በጣም ስህተት ነበር የሰራ ነው ከሮዛ ጋር መውጣታ እንደውም ተመልሳ ትመጣለች እሷ ከነገ ጀምሮ አኑ ተረጋጋ እስቲ አንዴ አንተ ሳያ መጣሃት ለት እኔ እናንተ እንጋደላለን ማለት ከሳ ጋር እንጸልይ በቃ እንደውም በጣም እንትን ስላልኩኝ እደውልላታለሁ አሁን ከዚህ እንደወጣሁ ግን እንደዚህ ተናድጄ በጣም ጥሩ በጣም እኔ እኮ ለምንድን ነው ለምንድን ነው የምትዘጋው ሶፊ አንተ ሰምተህ የምታመጣው ካላደረግሽው አስረጅኝ በቃ ቀላል ነገር ቆይ አንዴ ኪያ አንዴ ያልገባኝ ነገር ስላለ ለኔ አስረጅ ቆይ አንዴ አኑ እንዳታወራ እንደማመጥ የዚህ ቮይስ ነገር ምንም የቀጠሮ ቀን አላችሁ ኪያ አንዴ እንደማመጥ እንዴት ታረጋግታት ውሸት እኮ እየታሰበ እኮ ነው የሚወራው አይደለም ውሸት እየታሰበ እንትን እየተባለ ነው እኔን አዳምጣሽ እንዴትም ተንገረው በቃ ኪያ አዳምጥ መጀመሪያ ይሄ ሁሉ ነገር ሲፈጠር ያለው ነገር ይሄን ሰሞን እየጠየቅሽ አሁንም ያወራኝ የነበረው በዚህ ጉዳይ ነው እያንዳንዱ ነገር ዲቴል ነገርም ብዬሻለሁ የስልኩን ነገር አልነገርሽኝም እነሱ ጋር ያሉት ከነበረ ደግሞ ይሄ ደግሞ ከዛ ከሐኪም ቤቱ የወጣ ስልክ ነው ስልክ ተደዋውለሻል ያንኑ ነገር ጠይቄሻለሁ አልነገርሽኝም ለምን አልነገርሽኝም ሶፊዬ ተደዋውያለሁ ለምን መሰለኝ ተደዋወልኩ ቀጥ ብዬ ተነስቼ ሂጂ እኮ ብድ መጠይቃችሁ ይሄ እኮ ትክክለኛ ስለዚህ ስጠይቂያት ነበረ ፈርመሽም ስታስወጫት ነበረ ፈርሸም ስታስወጫት ነበረ ለምን ታስወጫታለሽ ኪያ
ለምን እሱን እኮ ነው የምላችሁ። እብድ ከሆነች እብድ ከሆነች የኔን ህይወት ለመበጥበጥ ወይም ደግሞ እኔን አዛ ለማድረግ ምናምን ነገር ታስመጣው ነው። ፈርመሽ ግን አስወጣሻት እኮ ድምጽ እኮ ይኸው ተናግረሽ አስወጣሻት። የተለያየ ድምጽ ሊሆን ይችላል። ድምጹ ኦኬ ፊርማ እሺ ፊርማ ነው። አንዴ ለምን አናዳምጣት? ምን ብለን እናዳምጣት? አለመግባባት ሊሆን ይችላል። እስኪ ያለው ነገር ከሷ አንሰማ። እኮ ችግር የለውም። እኔ የሱ ሰው ማለት ነው ቶፋ አንተን እንዲያለቀ እሱ ነው ምን ከእውነት አው ከውሸት ጎን ቆሞ ያውቃል። ውሸት ቦታ ላይ አግኝተሽው አታውቂም። ልታገኙም አትችይም በፍጹም። እሺ ችግር የለውም። እኔ ባንቺ በብዙ ትልቅ ነገር ቢግ ዲል ምናምን ሆኖ እኮ አይደለም ኪዩ ነው። ግን እኛ ቤተሰብ ነን አይደል? ቤተሰብ እስከሆነ ድረስ ደግሞ ሁሉንም ነገር ረጋ ብለን መፍታት ባለብን መንገድ እንፈታዋለን አይደል? ስለዚህ እኛ እንደ ሽምግልና መጣን እዚህ ጋር እሺ እኔ እኮ ዋይታሽን ሊሆን ይችላል። እኔ አሁን ከከፋ ያለ ጉዳዩ እናወራን እንደማምጣ ነው። ምናልባት አለመግባባት ተፈጥሮ ሊሆን ይችላል። አሁን ምንም ዲቴል ነገር እየገባኝ አይደል? እዚህ ጋር የሰማው ድምጽ አለ ኪያ ስለ ስልክ ስለተለያዩ ነገሮች እያለንዱ መረጃ ሊሆኑ የሚችሉ ይችላሉ ብያስታውቃቸው ነገር ጠይቄሻለሁ። ቤተሰብ ካልሆነ በሰዓት ላይ ማንም ሰው ሊያገኛት አይችልም። ማግኘት አትችልም። ሰሲሊ እባክሽ ተደውለሽ ነው አንቺ ጋር እኔ ደውዬ ለምን ላገኛት ሶፊ ሰላምዬ ኮሎ እንደዛት ያለሽ ባንዴ አኑ እሷ ታውራ እስቲ ልልና ስለ ነርሷም እኮ ነርሷን ጎትታ ይዛት መጣ እኮ ነርሷ አርጋለች አሰማ ከዛ በኋላ እሺ አንዴ ደውዬ ቀጠሮ ማክሰው ምክንያቱም ሄዳችሁ መጠየቅ ትችላላችሁ። ኖርማል ሄደ እብድ እንድታይ ፈቀድልህም ሶፊ ሲጀምር ለምን ትሄጃለሽ ሰላም ጋር ማግኘት ስለፈለኩ መብትሽ አይደለም የኛ ነው በጥብጣ ኮሎ ዳኪም ቤት የገባችው በአንተ ምክንያት መስሎኛል። በአንቺ ምክንያት እኮ እኔም እኮ ራሴን ላጠፋ እኮ ነበርኩ ኪያ። ይሄ ከሂሳብ ውስጥ አይገባም። የሁሉ ሰው ላንቺ አይደል እንደዚህ የሚሆነው ላንቺና ላንቺ ፍቅር ሲላረል እንዴ ብለህ ስላላደረግከው አመሰግናለሁ። ወደፊትም እርግጠኛ ነኝ ከሞትክ በኋላም የሞትኩት ብለህ እሷ ብዬ ነው ለማውራት ይቀራል ማለት ነው። እሺ አትሊስት በቃ እሺ ያለው ነው የጀመረው። አንዴ ሚስቲ ወይ ላውራት አንዴ ጀመርና በደንብ እንባባላለን ከዚህ በኋላ አሁን ኪያ ገና እንባባላለን። እሺ በጣም ጥሩ በርቺ። እስኪ በኋላ ደስተኛ ነኝ። እሺ እኔ በኋላ ላይ ሽማሽ አትሰኝንም ብትወጣ ደስተኛ ክፉ ደግ አያስፈልግም እኮ አሁን ሌላ ጉዳይ ነው ያለን እኮ አኑ ይሄ ቤት አኑ ለምን ተደምጠኝም አሁን ክፉ ደግ አያስፈልግም። ቤት ምናምን የሚያስፈልግ ነገር አይደለም። ምንድነው ያለው ነው ተነስፈች አውሪኝ። እሺ በይሳት ላይ ታገኛታችሁም ሊያገኟት የሚችል ፋሚሊ ነው እንጂ ከፋሚሊ ወጣ ሰው ማግኘታችሁ ስለዚህ እባክሽን አዋሪልኝና ጨራርሽልኝ። ከጨራርሽልኝ አመሰግናለሁ። መጥቼ አገኝሻለሁ። እመጣለሁኝ። መጥቼ እኔ መጨራርሽ ያለብኝ ነገር እጨራር። እንዲህ ነው ያልኳት። በቃ አለቀ። ይሄው ወይስ አዳምጡ ድጋሚ ያሰማው ያልኩትኝ እኮ እንደዛ ነው። እሺ እባክሽ ጨራርሽልኝ። እሺ እኔ እመጣለሁ። እንደዛ አይደለም ያልኩት። አሁን እንዳልሽው አይነት አይደለም አወራሩ ስላደረግሽ ለምንድን ነው ወሬ የነርሷን ያወጣችሁት? የኔ ብቻ ነው ከወጣችሁ አለ እኮ እሷ ምን አንቺ መስማት ያለብሽን ስለሰማሽ ለምን እሷ የሚሰማ መሰማት ካለበት ለምንድን ነው የምትደርጉት? እሱ ችግር የለውም። ከዚህም በፊት ማለት ተናገሪ። ይሄውና ቮይሱ ራቀ እንዴ ሌላ ቦታ ቆርጠም ያለ ነች እኮ ምን ልከታት ልክ ማለት ነኝ እንዴ? ለምንድን ነው የነርሷን አስወጣችሁ? የኔ ብቻ ነው የተናገርሽውን ያንቺን ነው መናገር ያለባት። የነርሷ ካንቺ ጋር ያለው ድምጽ እያንዳንዱን ነገር ማለት ነው አሁን አሰምቶኛል። እዚህም ላይ አለ። ቆይ ግን አስፈላጊ ስላልሆነ አላሰማሁሽም ነው እንጂ የአንድ ደቂቃ ከምናምን ያው 2 ደቂቃ አስፈላጊ ኢቲክሱም አይፈቅድም እኮ ያማኔ ነው። ኢቲክሱም አይፈቅድም ችግር የለውም ነው የምልህ። የሰራተኞቹን እንትን ለማውጣት ከምናምን አካባቢ ቮይስ ነው ይዞ መጥቶ ለኔ ያሰማኝ። ከዚህ በፊት ቪዲዮ ቀርጸናል። እሱን ከፈለግሽ ታያዋለሽ። እያንዳንዱን ቃሉን እያንዳንዱ ስታወሪ ከሷ ጋር ስትመላለሽ ጀምሮ ያለው ድምጽ አለ። እኔ ግን እሱን አይደለም ያሰማሁሽ። አንቺ የሚመለከትሽን ብቻ ነው ሰዓት ለመቆጠብ ብዬ ከፈለግሽ እንሰማዋለን ነው የምልሽ። ቆይ ግን ዋናው ነገር አሁን ለመጨረሻ ጊዜ ነው የምጠይቅሽ። የምር አድርገሽዋል? አላደረኩትም። ኪዳነ ምሕረት ምስክሬ ናት። አላደረኩትም። ከዚህ በላይ በምንም መልኩ ላስረዳችሁ አልችልም። አላደረኩት። ለምን አታምነኝም አንተ? እሺ ድምፁ ሰማን ነው ታውቁት። እኔ ትቻለሁ። እሺ ድምፁ ሰማን ነው። የኔ ፊርማው የማን ነው? የኔ ነርሷ መጣ የተናገረችው ማለት ነው አንቺ ላይ ቪዲዮም ቀድማ ማየት ትችላለህ። ነርሷ የኔ ዘመድ አይደለችም፣ እህቴ አይደለችም፣ ማንንም አይደለችም። አስፈራርታኝ ነው አለች እኮ። ነገሮች በተገለባበጡ ቢሳስ በማርያም አንተ አስፈራራችኝ አለች እኮ። አስፈራራችኝ አለች። ነገር የተገለባበጠብሽ አንቺ ላይ ነው እንዴ? እኔ ላይ ነው እንጂ የተገለባበጠው ነገር። ከማልወደው ሰው ከማላስበው ሰው ጋር አንድም ቀን በህይወቴ ውስጥ አለ ብዬ ከማላስበው ሰው ጋር በረሃ ለበረሃ ልሰደድ ልሄድ ነው። አንቺ ቢከፋሽ ቶፋ አጠገባለሽ። አንቺ ቢከፋሽ ሶፊያ አጠገብሻለ። አንቺ ቢከፋሽ እናትሽ አጠገብሻለች። እኔ ጋር ማን አለ? ጠላት ልልሻለሁ። ውሸትሽ ነው ጠላትሽ ያደረገው። ውሸትሽ ላይ ስለሆንኩኝ ነው እኔ ያንቺ ውሸትሽ ነው የታገልኩኝ ያለሁት።
ይኸውልሽ ፋይናሊ ለማውጣት እንደዚህ ነው ማለት ነው የምትሄደው። ስለዚህ እንዴት ሂድ ወንድሜ ሄደው ያን እንኳን አልክልኝ ምን አልሄደም ሶፋ ተናቀዋለሁ አሳምሬ ከውሸት ጎን አይቆምም ነው ይኸውልሽ እኔ ቀድሞውንም ማለት ነው ኪዩ የሰማሽኝ ከሆነ ግን ተው የእውነት ሲወጣው ማለት ነው የእውነት ሲወጣ ምን ያወቅ ሰዓት ላይ እሺ ምን የዛን ሰዓት ላይ እኔ እናንተ ነጣ ለምን ነው የምታስፈራሪው? ምንድን ነው የምታስፈራሪው? ነው እያስፈራራሽ ነው። በቃ መረጃ ሁሉም ነገር ማለት ነው ወደ አንቺ ነው የሚያደላው። ወደ አንቺ ስለሚያደላን ምንም ነገር ማጣራት አልፈለኩም። ገብቶሻል? አንቺ ላይ ሌላ ተጨማሪ መረጃዎችን ማዘጋጀትና ማቀነባበር ምናምን አልፈልግም። ስለዚህ ለዛ ሌላ መረጃ ካለ አይ ችግር የለም። አይ በደንብ እኔ ግን ትቼው ግን አሁን መጥቶ ሰጠኝ ይሄንን መረጃ። ለምን መሳይ ነው አንተ ደግሞ በጣም ጎበዝ ስለሆንክ መረጃዎችን በደንብ ለምን ብዙ ፋይል የሚኖራል ካሜራ ደግሞ ሁሉ ቦታ ስላሉልን ክፍል ስላለ አንዴ እንዳወራሁት ሙሉን አንሰፈስታ ሙሉን ትላለህ እንዴ? አይ ሶፊ አንተ የሚደበቅ ነው እንዴ? ትናንትና እኮ ነው ከዚህች ልጅ ላይ ራሷ ይዛ ከመጣችሁ ነርስ ጋር ቦሰታ ልታታልለኝ ነበረ እንጂ ተናገር ከኔ ጋር አብራ ያወራችሁን ነገር ቪዲዮ ላይ ተዋላ ሰው ታዲያ ከዛ በላይ ውሸት ነገር ምን ሊመጣ ይችላል? አስፈራርታኝ ነው ገንዘብ ምናምን ነገር ብላ ቪዲዮ አጥፍታ ከቪዲዮውን አጥፍታ ካሜራ አጥፍታ አስፈራርታኝ ከዛ በኋላ ነው አንቺ ነገር ምናምን ብላ ማለት ነው። የዛኔ ትልቅ ነገር እኮ አይደለም ነው እኔ አሁንም እኮ ያልኩ አለው እሷ ባትዋሽም ያንሃል በቃ የሆነ ውሃ የሚያነሳ አይነት ነገር እኮ አይደለም። ግን like እንደ ቤተሰብ ምን ተሳሰብ ከሆነ ይሄን ነገር በቀላሉ ነገር ቶፋ ይሄ ነገር ቀላል ነው። እኔ እንደዛ ሮዛ መታ እንደዛ ሰላም መታ ህይወቴን እንደዛ ሲበጠባብጡት ለሁለት ሆኖ ያ ሁሉ ነገር ስቋቋም የነበረው ለፍቅሬ ስላልነበረም ቶፋ ምንም ሊያደርግ በዛ ሰዓት እኔ የሆነ ነገር ሆኜ ቦንስ በቃ ምንም ማንም ለኔ ግድ የሚሰጠው ሰው የለም። ካልኩሌሽን የለም። እንደዚህ ካልኩሌሽን አለ ለምን የለም? ያነቃት አደረገችው በቃ አለቀ። እኔ እንደዛ ነው መረዳት። እሺ በዛ ጊዜ ላይ ሰላም መታ እንደዛ ስትበጠብጠን ሮዛ ራሷን የቻለች እሳት ራሷን የቻለች እንደዛ አይነት አደገኛ ንግግሮችን የምትናገርና የምታደርግ ሴት መታ ደግሞ ሰላም መታ ተጨምራ ሌላ ሰው ሊያሳብዱኝ እኮ ቶፋ ምንም ያህል አልቀረኝም ነበር። ይሄ ቫልዩ የለውም የኔ ህይወት የኔ ማበድ የሆነ ነገር ምንም ዋጋ የለውም። ለምን ስትል ታርገው እሱን ማሷት እንገረኝ እኮ በቃ ይሄው እየጠበቅኩ እኮ ነው። ስለኔ እየጠየቅሽኝ ከሆነ ያደረግሽው ማሳመር ታደርግልኝ ግን ኖርማል ነው። እኔ ግን አልችልም። የመጣልኝ ነው የተሰማኝን ነገር ነው ማለት ነው ይመስለኛል። እርግጠኛ ነኝ አይደል? አሁን አልሳሳትም። እስከ ዛሬም ሳስቼ አላውቅም። አሁን እስቲ አይደለም አሁን እኮ እንኳን ሶፊ በቃ አትልፋ ኪዩ አይደለም መልፋት አይደለም በጣም ስለሁሉ ነገር አይደለም ኪዩ ያደረኩት ግን እኔ ነኝ። ይቅርታ በጣም እዚህ አጋጣሚ ለምን እንደዚህ ታለፊያለሽ? ይሄ እኮ ግልጽ ነው እኮ። ለምን እንዴት ታለፊናለሽ? መረጃሽ አለ፣ ድምጽሽ አለ፣ ሳይን አለ። ሳይንሽ ደግሞ ማለት ፊርማሽ ደግሞ ማንም ሰው በዚህ እኛ በአካል መገኘት ነበረባችሁ ካላልሽ በቀር በቃ። ስለዚህ ምንም ችግር የለውም እኮ። አሁን በዚህ ልክ ምንድነው አንቺን ሲያይ ኪያ ያደረኩት ነኝ ማለት አልገባኝም። ሶፊ ምን ልትል ትችላለች? ሁሉንም ነገር እያንዳንዱን ነገር እያወቀች ነው እንጂ ያደረገችው። አይ እሱ እንዳይሄድብኝ ፈርቼ በራሳት ላይ ታዲያ ይሄንን ነገር እኮ ቀድመሽ መናገር ትችይ ነበር። ማለት ቢስ ላሰብኝ እብድ ስለሆነች ለሰብ ችግር የለውም። ኪያ ቆይ አሁን ምን አለ መሰለሽ እኔ ትንሽ ግራ እያጋቡኝ ያሉ ነገሮች ስላሉ ትንሽ እስቲ ፕሩቭ አድርጊልኝ። አሁን ላለማመን እየሞከርኩ ነው ያሉት ግን ግልጽ እኮ ነው። ግልጽ አይደለም እንዴ? መተላለፍ ሊሆን ይችላል። ምን መተላለፍ ይኖረዋል? ፊርማ ራሷ ይዛ የመጣችው ነርስ ሰላም ብታደርገው ሁሉ ሰው ማን ነው ብታደርገውም ችግር የለውም። ምንድነው ችግር አለው? እንዴት የለውም? ለሶስት ለአራት እንደዛ ነፍሴን ሊያወጡኝ ብቸኝነት ተሰምቶኝ አንድ ሰው እኔን የሚረዳ በሌለበት ሰዓት ይመስላል። እስቲ እንመልስልኝ። እሺ ለኔ ብላ ነው ያደረገችው ብለን በቃ ይሄን ነገር በግልጽ ቀላል ነገር ነው። በግልጽ ነግራኝ ቢሆን እኮ ሰላም ከመምጣቷ በፊት ብዙ አይነት ነገሮችን እኮ ማዘጋጀት እንችል ነበር። የሰው ልጅ ማለት ነው በጣም ብዙ ነገር ሊያደርግ ይችላል። በጣም ብዙ ነገር ማለት ነው ለሚወደው ብዙ ነገር ሊያደርግ ይችላል። ይሄ ነገር ባድርጌው ቢሆን ራሱ ስተት አይደለም ግን በጣም እንደስተት አያችሁት። እኛ ምን ስተት ነው? በጣም ስተት ነው። በጣም ቢገባሽ በጣም ስተት ነው። አንቺ እኛን እንደ ባዳ ማየትሽ በተለይ የኔ እንደ ባዳ ማየትሽ ከሱ ጋር ከሆነ ማለት ነው ችግር የለውም እሱ ሊከፋው ይችላል ምናምን ነገር ልትይያለሽ። እኔን ግን እንደ ባዳ ማየትሽ ግን ስተት ነው። ምክንያቱም እዚህ ጋር ያደረግሽው ነገር አለ፣ ሳይንሽ አለ፣ ድምፅሽ አለ። ለኔ ከበቂ በላይ መረጃ ነው የምልሽ። ስለዚህ እነኚህን ነገር አይቼ አለማመን እኔ አሳምኖኛል ነው የምልሽ። ግን ችግር የለውም እንደፈለግሽ መሆን ትችላለሽ። ብትዋሽኝም ችግር የለውም። ሶፊ ነው የቀረው ማለት ነው። ሶፊዬ በጣም ይቅርታ ደርሰውበታል ስለሁሉ ነገር ነው ማለት አመሰግናለሁ በጣም አልገባኝም። በቃ እኔ ነበርኩ ያደረኩት ሶፊ